የምትመለከቱት ልዩ የመዝናኛ ዝግጅት ሰይፉ በኤቢኤስ ነው። የበዓል ልዩ መዝናኛችን እንደቀጠለ ነው። መስመር ላይ እንግዲህ የሰይፉ በኤቢኤስ ወዳጅ ነች። ከባሉ ጋር በተገናኘ እንኳን አደረሰሽ ለላት ወደ ማያሚ ደወል አድርጌ ያለው አይዳ እንዴት ነሽ? ሰላም ነሽ ወይ? እንኳን አደረሰሽ። እንኳን አብሮ አደረሰን ሰይፉ። እንዴት ነህ? ደህና ነህ ወይ? አለው ይመስገን አምላክ። እንግዲህ አላህ ያጽናሽ ብለናል። ባለፈውም ደወል አድርጌ ያለው እንግዲህ ከደረሰባችሁ አዘን በኋላ ለመጀመሪያ ጊዜ ነውና የማገኝሽ እግዚአብሔር እንዲያጸናሽ እናንተም ጽናቱ እንዲሰጣችሁ ሀዘን በቃ እንዲላችሁ በዚህ አጋጣሚ እመኛለሁ። አይዲ አሜን አሜን። ታንክ ዩ ፈርስት ኦፍ ኦል ለረመዳን ስላለቀ በጣም ቅር እያለኝ ነው። ድሮ ኢድ ነበር የሚያጓጓኝ። አሁን ግን ረመዳኑ ሲያልቅ for some reason ከፍቶኛል እና ለመላው የኢትዮጵያ ሕዝብ እንኳን ለኢድ አደረሳችሁ። ሀዘኔን በሚመለከት ደግሞ ላደረጋችሁልኝ ሙስሊምም ክርስቲያኖችም ላደረጋችሁልኝ ዱዓ ጸሎት በጣም ነው የማመሰግነው። የደረሰ ይመስለኛል። በጣም ነው የማመሰግነው። ያው እኔ ከሀዘን በፊት ላለው ነገር ነው ሞር ፎከስ የማደርገው ነው በምን አይነት መልኩ ነው ሰው መርዳት የምንችለው በማለት ነው እንጂ ከሞት በኋላ ግን ብዙ የእግዚአብሔር ስራ ስለሆነ ሁሉን ነገር ለአላህ ነው የምተወው። ከእግዚአብሔር ጋር መጣላት አልፈልግም። ለልጄ የሚያስፈልገውን ነገር ብቻ ነው የማደርገው። ሰላት በመስገድ ዱዓ በማድረግ ሰደቃ በማውጣት ቁርአን በመቅራት ይሄን ነው የማደርገው እና ሞር እንደውም ከአላህ ጋር ክሎስ አደረገኝ ልጄ ሞት እና አልহামዱሊላህ በጣም ደህና ነው ያለሁት። አላህ ይርሐመው እሱንም። እንደ ወደ ኋላ መመለስ አይሆንብኝ እንጂ አንድ ቪዲዮ መጨረሻ ላይ አንቺን ሰርፕራይዝ ሲያደርግሽ ሰላም ደርሶ ነበርና ሳየው በጣም ደስተኛ ነው የሚመስለው። የህመም ስሜት ፊቱ ላይ ታይምና ምንድነው ምን ሊሆን ይችላል የሚለው ነገር እስካሁን አልተመለሰልኝም። አይዲዬ I just came from out of state and then I found this in my room and then I appreciate it. Salami, thank you. Just read the card for me, please. Please, Salami. I know, but yeah, I don't even need to read it. It's the truth. For your infinite love, Ma, for all the things you do for me, I will always be grateful. I love you. I love you back. በጣም የሚገርመው ነገር እሱ እኮ ነው። ልጄ አንድ ቀን አልጋ ላይ ተሞ ተኝቶ ምናምን እንደዚህ በፔን ምናምን ሰፈር አድርጎ አያውቅም። yes like I told you before ብዙ ጊዜ ሆስፒታል ይወጣል ለትሪትመንት። እሱ ያረፈው ሰፕቴምበር 14 ነው። ግን ሰፕቴምበር 18 ከዛ በፊት ለነገር የምፈልገው ለልጄ ኩላሊት መስጠቴን ታስታውሳለህ? ከ6 ዓመት በፊት maybe 5 years ago እና ያ ኪድኒ ፌል አደረገ በድጋሚ እና ኪድኒ ትራንስፕላንት ለሚያደርጉ ሰዎች እንደውም ትምህርት ይሆናል ብዬ የምነግረው ነገር ምንድነው ልጄ በጣም ደስተኛ ነበር፣ በጣም ጤነኛ ነበር እና ትንሽ አንዳንድ ጊዜ ይሄ አንቲ ሪጀክት የሚባል መድኃኒት አለ ሪጀክት እንዳያደርግ በየቀኑ የምትወስደው መድኃኒት አለ መቋረጥ የለበትም እና አልፎ ሚስ ያደርግ ነበር መሰለኝ እና እኔ ብዙም ማስጨነቅም አልፈለኩም። ከነገረኝ በኋላ ግን በጣም አዘንኩኝ። ማሚ ዛሬ መድኃኒት ረስቼ ነበር ከጓደኞቹ ጋር ወጣም ሲልም ምንም ሲልምና በፍጹም መቋረጥ የለበትም። በዛ ምክንያትም ፕላስ ደግሞ ሉፐስ ፔሸንት ነው። ሁለቱም አንድ ላይ ሆነ ኪድኒ በድጋሚ ፌል አደረገ እና ለሰው ለመናገርም ይከብዳል እና ማንንም ለብዙም ሰውም አልተናገርኩም። ፍሎሪዳ እንደውም አንደኛ ሙቭ ያደረኩበት ምክንያት እዚህ ኪድኒ ትራንስፕላንት በጣም ፋስት ናቸው በተለይ ለወጣት ለምናምንና ሰፕቴምበር 18 ቀጠሮ ነበረን እንደዚህ ብለድ ወርክ ምናምን ለማሰራት እና የትራንስፕላንቱን ፕሮሰስ ለመጀመር ማለት ነው። እሱ ግን ያው ያለ ነገር ቀደመና ሰፕቴምበር 14 ልጅ ያረፈ ማለት ነው። actually 13 ያ ምናምን በፍጹም እንደውም the night before that he passed ለፔሸንቶችም ለሁላችንም ዲነር ኩክ አድርጎ ግሮሰሪ ምናምን አድርጎ he was fine. It's just that the next day እንግዲህ ቀን ጉዳይ ነው እንግዲህ ምንም ማድረግ አይቻልም። ያው ሁሉም ነገር ባላህ እጅ የተጻፈ ነውና በዚህ አጋጣሚ ያው ዲናን ደግሞ እንዲያደርጋት በዚህ አጋጣሚ እንመኛለን። አሜን 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 አሜን። የዘንድሮ ጾም ግን ጥሩ አለፈ? እንዴት ነው? በጣም ጥሩ አለፈ ግን too short አጠረብኝ። አንዳንዶች እንደውም ያለቅሳሉ። በዙሪያ ያሉ ሰዎች በጣም አዝነዋል። በጣም እኔ ትዝ ይለኛል ድሮ ልጅ እያለሁኝ እኛ ቤት ኢድ እስኪመጣ ድረስ እኛ ምንቸኩለው ልጆች ስለነበርን እና አባቴ ግን the last day like ከ27 ከምናምን ጀምሮ ሲያለቅሱ ነው የምታያቸው። በቃ ምንም ደስተኛ አይደሉም። ረመዳን ሲወጣ ደስ አይላቸው። ምክንያቱም አላህ ያደረሰው ብቻ ነው የሚደርሰው ለዛን ጊዜ
እና ደስ ይላል ልብህን ሰብስበህ አእምሮን ሰብሰብ አድርገህ ጾም ጸሎት የምታደርግበት ስለሆነ በጣም ደስ ይላል ነገር ነው ያደረኩት በጣም ያረጋጋል ሰው ሁሉ እንዴት ሆና ይሆን ምን ይሆን የሚያጽናናት ምናምን ነው የሚሉኝ እየደወሉ እኔ ትልቁ ነገር ያጽናናኝ ምንድነው በቃ በቀጥታ 100% በቃ ፊቴን ወደ አላህ ማዞሬ ነው ረዳኝ እሱ ደግሞ የሚሰግድበት ስጋጃ ደግሞ አለ እህቴም ቤትም ሲሄድም እሷ ጋር አለ ቆይ ላሳየ እሺ ይሄ እሱ የሚሰግድበት ስጋጃ እና በዚህ ነው የምሰግደው እና በጣም ሙርክ በቃ ከአጠገብ ያለ ነው የሚመስለኝ በእኛ ደግሞ በእስልምና ምን ይባል መሰለ ጀነት የእናት እግር ስር ነው የሚገኘው ስለሚባል ከዚህ በፊት ኪድኒ ሰጥቼ ለማትረፍ እንደሞከርኩኝ አሁን ደግሞ ህይወቴ እስክታልፍ ድረስ እንግዲህ ጧትና ማታ እየሰገድኩኝ ለሱ ዱዓ አደርግለታለሁ ያ አላህ ነፍሱን እንግዲህ ጀነት ያርጋት ጀነት ፈርዱስን ይወፍቀው ነው የሚባለው አዎ እኔ እንግዲህ ለቅሶ ያው በስልክ ነበር መድረስ የምችለውና በደወልኩልሽ ጊዜ በጣም ስሜትሽ ጥሩ አልነበረም ግድ የለም ወደፊት ተረጋጊ እናወራለን አለን ግን እዛው ድረስ ከነዋይ ደበበ ጋር አብረው የመጡ ጓደኞች አሉ ቀብር ላይ ተገኙ በዚህ አጋጣሚ ላጽናናሽ ሁሉ ምትዩ ነገር ካለም እንደው ማለት ይቻላል እኔ ምን ብዬ እንደማመሰግናቸው ማላውቅም you know the first person ያው ከነዋይ ጋር ሮጦ የደረሱት ከዚህ በፊትም ነገር ያለው ታማኝና ጻይዬ ናቸው እኔ አጎቶቼ ናቸው የሚመስሉኝ ብያል ነገርኩም ነበር አዎ we are very close እና በቃ ይሄ ነገር ሀፕን ሲያደርግ ብቻዬን ነበርኩኝ ግራ ተጋብቼ ነበር ስልኬን አውጥቼ መጀመሪያ እንደውም ታማኝ ጋር ደወልኩለት ምክንያቱም ዶክተሮቹን የሆነ ነገር እንዲላቸው ምንም አቃቴ መቀበልም አልቻልኩም የሚሉኝን ነገር ወዲያው ፋስት ስለሆነብኝ እና በቃ በሙሉ ተሰብስበው እነሱ ናቸው የመጡት ምን ብዬ ቃልም የለኝም እንዴት እንደማመሰግናቸው እንግዲህ አላህ ብድሩን ይክፈላቸው ያው እስከ ዛሬ ድረስም አልተለዩኝም አዳነች ወልደ ገብርኤልና ፋንትሽ በቀለን ማናገር አልችልም ምክንያቱም ማልቀስ ያላቆሙት እነሱ ናቸው እኔ ደግሞ በቃ ያው ማልቀስ ምናምን በጣም እንባስ ያቃጥላል ይጎዳል ስለሚባል እኔ ደግሞ ልጄ እንዲጎዳ አልፈልግም እነሱ ከፍቅራቸው ነው ግን በተቻለኛ አቅም ግን ባካቸው መልክታቸውን እንኳን ማዳመጥ በጣም ነው የሚከብደኝ በጣም ነው የሚያለቅሱት እስካሁን ድረስ በጣም ነው የማመሰግነው በየቦታው ዱዓ ለኔ ያላደረገልኝ የለም ክርስቲያኑም እስላሙም በጣም ነው የማመሰግነው በቤታችሁ እንደዚህ አይነት ክፉ ነገር አይግባ በልጆቻችሁ አደንግጡ በልጆቻችሁ ተደሰቱ ነው የምለው ግን ያው ከሆነም ደግሞ ከእግዚአብሔር ጋር ፋይት ማድረግ አይቻልም we just have to accept it አይዲይ እንደዚህ አይነት ሀዘን ሲያጋጥም መቼም ሀዘን አያድርስ ነው ምናልባት በዙሪያሽ ያሉ ሰዎች ያው ሶሻል ሚዲያ ላይ አክቲቭ ስለነበርሽ ስትጠፊ ጊዜ እንዴት ነው ድባቴ ውስጥ ትሆን ብቸኝነት ያጠቃት ይሆን በጣም ስጋት ነበርና ያንን አስቸጋሪ ጊዜ እንዴት ነው ያሳለፍሽው በጣም ከባድ ነው አሁንም ቢሆን ዛሬ ሀፕን እንዳደረገ ነው እንትንለው እኔ ሳላለቅስ ቀርቻ አይደለም ኤቭሪ ዴይ አለቅሳለሁ ግን ሳለቅስ ግን እግዚአብሔርን እያማረርኩ ደግሞ አላህን እያማረርኩ ለምን ልጄ ነው ሰርክብኝ እያልኩ ሳይሆን I just miss him so much እና ብዙ አብረን ስለምናረጋቸው ነገሮች ነበሩ like we were like best friends እኔ ልጄን እኮ ባይገርም ግሮሰሪ ሄዶ ሲመጣ በራፍ ላይ ቆሜ ነው የምጠብቀው አላም ነው በጣም ደግሞ አታችመንቱ ነው በጣም ይጎዳኝና በጣም ስለሚናፍቀኝ አሁንም አለቅሳለሁ በጣም ግን እሱን እያማረርኩኝ አይደለም እግዚአብሔርን ወይ አላህን እያማረርኩ አይደለም በቃ በጣም ስለሚናፍቀኝ ነው it's hard ሶሻል ሚዲያ ላይማ ያሉት ቤተሰብ በላቸው እኮ በቃ ደውሎ ያልጠየቀኝ የለም ስም ከኬት ጀምሬ እንዴት ልጨርስልህ በቃ ኤቭሪባዲ እና ከኒው ጋር ነው በጣም ሀዘኔን ተካፈሉኝ ማለት ይቻላል እየደወሉ ያጽናኑኝ ብዙ ሰዎች አሉ ሁሉም እና ሁላችሁንም በጣም አመሰግናለሁ ማለት ነው የምፈልገው በዚህ አጋጣሚ ባለፈው ተዚህ ይለኛል እንግዲህ ዶክመንታሪ ሲሰራ እኔም ምስክርነቴን ስላንቺ የገለጽኩበት ዶክመንታሪ ነውና በተለይ ከኩላሊት ህመም ጋር በተገናኘ ልጅሽንም የጎዳው ሱ ስለነበረ እንቅስቃሴዎች እንደምታደርጊ ነበር የሚገልጸውና እሱንስ በተመለከተ ከሀዘን በኋላ እንቅስቃሴ አለ ወይስ እንዴት ነው እኛ የትራቭል ቻናል ለመክፈት ምክንያቱም በቃ እሱን ነው የምንፈልገው ሁለታችንም በተለይ እሱ ደግሞ እኔ በጣም ትራቭል አደርጋለሁ ሁሉ ጊዜ ያን ቪዲዮ ማንተ ያየው እንግዲህ ሁሉ ጊዜ ውጪ ትራቭል አድርጌ ስመጣ ነው እንግዲህ ፍላወር አድርጎ ምንድነው ልጅ የሚጠብቀኝና ለምን ትራቭል ቻናል አትከፍቺም እና ትራቭል አብረን እያደረግን እኔ am going to be behind the camera እና አብረን ስራ ምናምን ነበር የሚለኝ
አሁንም ትንሽ ልረጋጋ ትንሽ ውስጤ ጥሩ ይሁን ብዬ ነው እንጂ እኔና እሱ ያሰብነውን I'm going to make his dream come true እና I'm going to do it in the future እነግርሃለሁኝ አሁን right now ግን ምንም ነገር አላደርግም ከቤት ራሱ መውጣት አልፈልግም I'm not depressed of course ግን it's just it's not time ሲደርስ አደርገዋለሁኝ በማያሚ እንግዲህ ካሁን በፊትም እኔ ያውቃለሁ በጤናው ሴክተር ላይ ነው እየሰራሽ ያለሽው የራስሽን የሆነ ክሊኒክ ከፍተሽ እንደሆነ ማቃለው እሱ ስራሽ እንዳለ ነው አይዳ እሱማ ባይኖር ኖሮ I think I'll go crazy አሁን እነሱ ናቸው እንደሚያጽናኑኝ አሁን ራሱ አቤት አሉ በየክፍሉ ግታቸው ፔሸንቶች አሉ እና እንደውም ከነሱ ጋር በጣም ቢዚ በመሆኔ እንደውም ትንሽ ረድቶኛል ፔሸንት የሌለ ጊዜ አንድ ቀን ቤቱ ባዶ ሲሆን በቃ በጣም ማስበው በጣም ታሪክ ነው ብታይ ኢሳድ አሁንም ቢሆን ብቻ ይሞን አልችልም ቤተሰቦቼ ፕሮግራም ያያዙ በየጊዜው ይመጣሉ ከአትላንታም ከኒውዮርክም ከዋሽንግተን ኤሪያ አካባቢም ፕሮግራም ያደርጉ እየመጡ ያዩኛል አሁን ብቻዬን አያደርጉኝም ብቻዬን ሲሆን በጣም ነው የሚጨንቀኝ ስራ አሁንም አለ አሁን በጣም እየሰራሁ ነው ያለሁት ጊፍት ሪል ስቴት በመሃል አዲስ አበባ ለጋር ሳይት ቅንጡ አፓርትመንቶችንና የንግድ ሱቆችን ለሽያጭ አቅርበዋል ዘመናዊና ዓለም አቀፍ ደረጃውን የጠበቁ ከባለ 1 እስከ ባለ 3 ክፍል ያላቸው አፓርትመንቶችና ሱቆች አሉት ትምህርት ቤቶች የሕክምና ተቋማት በበቂ መኪና ማቆሚያ ጋር ኑሮን ምቹ ያደርጉታል ጊፍት ሪል ስቴት ማህበረሰብን እንገነባለን HOH ሞተር ዘይት ለአፍሪካ መልክዓ ምድር እጅግ ተስማሚ በሆነ በጀርመን ቴክኖሎጂ በከፍተኛ ጥራት የተመረቱ HOH ሞተር ዘይት HOH ግሪስ HOH ኢንዱስትሪያል ዘይቶች ያቅርቡት ጥራት አይታሰብም ብዙ ጊዜ አሜሪካ ያሉ ወዳጆቼ ሙስሊም ጓደኞቼ ፀሐይ የምትጠልቀው በጣም ሌት ሆና ነው በተለይ ገና ጀንበር የሚባለው ሲመጣ ማለት ነውና በዛ የተነሳ ረዘም ያለ ሰዓትን በጾም የማሳለፍ ነገር አለ ከዛ አንፃር ያለሽበት ማያሚ እንዴት ነው አይዳ ማያሚ ደግሞ ልክ እንደሌላው ስቴት አይደለም እዚህ ምንም ዊንተር የሚባል ነገር የለም ኢቭን ዲሴምበር ጃንዋሪ ራሱ ፀሐይ ነው ሙቀት ነው እና ታይሙ ትንሽ ረዘም ይላል ረመዳን ላይ ግን የመጀመሪያው ሰሞን ብቻ ነው ሚካብድ እንጂ ከዛም በኋላ ሰውነት አዳፕት ስለሚያደርገው ምንም አይመስልህም ተለምደዋለህ በጊዜ አይመሽም ግን it's not like in the summer ሳይሆን like 7:30 in the evening ነው ወይ ደግሞ 7:37 አካባቢ ነው የሚፈጠረው እዚህ ማያሚ አሁን ማያሚ ውስጥ በዚህ አጋጣሚ ፕሊዝ ማያሚ ስላሉ ኢትዮጵያኖች ለነገር ፈልጋለሁ እንደነገርኩ ብቻዬ ነው ልጄ ሲያርፍ ማንም ሰው የለም ማሚ 911 ደውልኝ I don't want to cry ግን I just want to tell you it's hard to talk about it 911 ደውልኝና ብሎ ስደውል ምን ስልና ተገቢ ላይ ነው ልጄ ያረፈው ግን እኔ የሚነሳ ነበር ይመስለኝ አላወኩም እዛ ሆስፒታል እስከ ድረስ and I have nobody there is nobody እና ብዙ ሰው አላቀም እዚህ ለዚህ ነው እንደነገርኩ ታማኝ ጋር ደወልኩኝ ከዛ ቤተሰብ ጋር ምናምን ተደዋውል እነሱ እስኪመጡ ድረስ ብቻዬን ነበርኩኝ ግን ማያሚ ያሉ ኢትዮጵያኖች ይሄንን ወሬ ሰምተው እንዴት አድርጎ እኔን ሰፖርት እንዳደረጉኝ በእውነት በሃይማኖት ያልተከፋፈለ ህዝብ በዘር ያልተከፋፈለ ህዝብ ፍቅር ብቻ በዛ ላይ ደግሞ ኮሚኒቲውን በጣም ትንሽ ስለሆነ ነው መሰለኝ ማንንም ከማንንም አትለይም የማንንም ሰው ቤት ችግር ሲደርስ ቀድሞ ድራሽ ናቸው በጣም ደስ የሚል ኢትዮጵያዊነትና መተጋገዝ ያየሁበት እዚህ ማያሚ ነው አሁን ዋሽንግተን ዲሲ ወደ ሜሪላንድ ምናምን ብዙ ጊዜ ነው ያለ ሲልቨር ስፕሪንግ እና አንዳንድ ጊዜ አበሻ ከመብዛቱም ብዛትም እንዲህ ስትተላለፈም ራሱም ሰላም ሳትባባል የምትተላለፈው ነገር አለ እዚህ ግን ከሩቅ ዘመድ እንደመጣ አቅፈው ሁሉ ነው የሚሰሙ ቤት ካልወሰድን ካልጋበዝን ነው የሚሉት እኔ 2 ወር ድረስ ቤቴ ውስጥ አንድ ነገር እኮ ካላደረኩ እነሱ ናቸው በቃ ቴኬር ሲያደርጉኝ ነበር እስከ መጨረሻው ድረስና በጣም አርጌ በዚህ አጋጣሚ ማያሚ ያሉትን ኢትዮጵያኖችን ማመስገን ፈልጋለሁ በጣም ነው ማመሰግነው በጣም አይዳ ምናልባት ያው ጥቁር መነጽር ስላረክሽ አንዳንዶች ሊጠይቁ ይችላሉና ምክንያት ይኖርሽ ይሆን ጥቁር መነጽር ያረክሽበት አይኔ ብርሃን ከባድ ነው ግን እንደዚህ አንድ ያሳየህና መልሼ ትነዋለሁኝ እሺ ትላንትና ነው ሰርጀሪ ያደረኩት ሌዘር ሰርጀሪ ምን ነው ፈተና ወደኩኝ ድራይቪንግ ቴስት ቪዥን ምንም አይት አልቻልኩም እና መነጽር ደግሞ በየጊዜው የተሰባበረ ምን ይያለ ከዛም በኋላ በዚህ ፊክስ ስለሚደረግ በቃ it's not like ከባድ ሰርጀሪ አይደለም it's ሌሲክ የሚባል ነው
ማንበብ እንድችል ምን እንደል ማታ ሁሉ መንዳት አቆሜ ነበር እና በዛ ምክንያት ነው አሁን መሸፈን ስላለብኝ የሸፈንኩት በሐዘን ምክንያት ትንሽ ፊትሽም ተበላሽቶ ነበር ከዛ አንፃር የስኪን ኬርን በተመለከተ አንዲት ኢትዮጵያዊት የምታመርተው ምርት በመጠቀም ከጉዳት ፊትሽ መለስ እንዳለም ጓደኞችሽ ሲያወሩ ሰምቼ ነበር እውነት ነው አው በጣም እውነት ነው የፍሎሪዳ ፀሐይ እኮ በጣም ነው የሚጎዳውና ሁሉ ጊዜ ሞይስቸራይዘር ማድረግ ያስፈልጋል ሰንስክሪን ማድረግ ያስፈልጋል እና እኔ ያዘኑ ሰሞን እንኳን እሱን ላስታውስ ቅርና እኔ ራሴን ትቼዋለሁ እና ግን ለካ ሳላስበው ሙሉ ለሙሉ ፊቴ ተበላሽቶ ነበር ሰው ከሐዘኑ የበለጠ እኔ ፊቴን ሲያይ በጣም ድንግጥ ብሎ ማይሳቀቅ የለም ነው what happened ይሉኛልና በቃ የበለጠ ብዙ ሰው ተጨነቀ እኔ I didn't care really ከዛ ትኩዬ የምትባል እስራኤል ሀገር የምትኖር የራሷ ክሊኒክ በየስቴቱ ማለት እስራኤል ሀገር እንደዚህ ወሬ ሰምታ ኮንታክት አደረገችኝ እኔ ፕሮዳክት አለኝ ፕሮዳክት ሞክሪ ምናምን ነገር አለችኝ ኦኬ አልኩኝ ላከችልኝ በቃ መጠቀም ጀምሬ it's like በ2 weeks ነው እኔ የመጀመሪያው ሳምንት ነው ለውጡን ያየሁት 2 weeks 3 weeks ሙሉ ለሙሉ ጠፋ እንጂ ፊቴ እንዳለ በቃ ተወሮኝ ነበር እና በጣም ያስደነግጣል እኔ ለፊቴ ለምን ነገር ወጥቶብኝ አያውቅም ከሐዘኑ ጋር ምን እንደሚያገናኘው አላውቅም ግን it was messed up እስኪ አድራሻዋን ተሰጪኝና ወይ ትንሽ ነገር አወራታለሁ አንቺ ከመሰከርሽላት በጣም አሪፍ ፕሮዳክት መሆን አለበት የመጨረሻ በእውነት ደግሞ የሚገርም ነገር እኔ አሁን እዚህ ሀገር ላንኮ ምናምን ነበር የምጠቀመው ላይክ ነው ሞይስቸራይዘሩንም ይሁን ቫይታሚን ሲሆን ሲራም ኤቭሪቲንግ ላንኮ የምጠቀመው አሁን የነጮች መድኃኒት አይደለም it's just ቅባቶች ሎሽኖች ምናምን ነገር ነው የፊት ለነጮች ቆዳ እኛ መጠቀም ያለብን የጥቁሮች ለጥቁር የሚዘጋጀው ነው እሷ ደግሞ አውቃበታለች የፀጉርም ፕሮዳክት ቢሆን የስኪን ፕሮዳክትም እኛ ጥቁሮች ስለሆነ የጥቁር ነው መጠቀም ያለብን የሷ ፕሮዳክትን is just amazing በአንድ ጊዜ ነው ሙሉ ጫርጎ ያጠፋልኝና እንደዚህ በመላዝማ ወይ ደግሞ ስኪን ፒግሜንቴሽን ወይ ደግሞ እኛ ጥቁር ነገር ፊታችን ላይ ወጣ ነው የምንለው ግን ማዲያት ነው ስሙ በደንብ አድርገን ጠርተ ነው ያው ሳንፈራ ጠርተ ነው እንደዚህ እርዳታ ምናምን ማግኘት ያስፈልጋል በሜካፕ እኔ ደግሞ ሜካፕ ኤቭሪዴይ ተቀብቶ መውጣት አልወድም ፊቴን ታጥቤ ሰንስክሪን ብቻ ነው ማድረግ እንፈልገውና ሞይስቸራይዘር እና በሜካፕ በምናምን ከቨር ማድረግም አልፈልግም ስለዚህ በጣም ነው የጠቀመኝ በጣም እና እንደዚህ አይነት ችግር ላለባቸው ኢትዮጵያኖች ትልቅ እርዳታ ነው እሷ ብዙ እንደም ከስተመሮቿ ነጮች ናቸው እኔ ግን እንዴ ይሄማ በደንብ መታወቅ አለበት ብዙ በዚህ ነገር የሚቸገሩ ሰዎች ስላሉ እንደው አደን ማይንድ በዛ ላይ ደግሞ እንደዚህ ኢትዮጵያኖች እንዲያ ነገር ሲሰሩ even though ቤተ እስራኤል ብትሆንም እንደ ኢትዮጵያኖች አድርጌ ነው የማያቸው of course እና ኤምፓወር ማድረግ ፈልጋለሁ ሞራል መስጠት ፈልጋለሁ በጣም አበረታታት ፈልጋለሁ በቢዝነስ ላይ ላሉ ኢትዮጵያኖች እና that's why I don't mind እስኪ አድራሻዋን ሰጪኝና ካንቺ በኋላ ምናልባት ትንሽ ነገር ላወራት ሞክራለሁ ምናልባት ካገኘሁሽ አይቀር ግን ያንዳንዶች ጥያቄ ነበር ሐዘኗን አጠገቧ ሆነን ብንካፈል እኔ እንኳን ምክንያቱን አቃለው ማያሚ የተቀበረበትን ምክንያት ግን አንዳንዶች ምን አለ እዚህ ቢሆን የሚል ጥያቄ ሲያነሱ ነበርና እዚህ ሆነው ካንቺ ጋር አብረው በሐዘን ለቆዘሙት ለተጎዱት እንደው ለዚህ ምላሽ ካለሽ ብዬ ነው አይዳ እዚህ ስትል ኢትዮጵያው እዚህ ቢቀበል ኦኬ ይኸውልህ ምን አለ መሰለህ እኛ በዲናችን እንግዲህ ሰው ሲሞት ይሞትበት ነው ማረፍ ያለበት እንጂ እንደዚህ ጀናይዛ መንከራተት የለበትም በዛ ነው ምናምነው ለዛ ነው እንደዛ ይሆነው እኔ የትም እንዲሄድ አልፈለኩም እና እዚህ ቤት ያጠገብ መስጊድ አለ የምንሄድበት እና በቃ እዛ እንዲሆን ነው የፈለኩት እዛ ሆነ ታማኝ ራሱ ትልቅ እንደዚህ አዳራሽ ምናምን ተከራይቶ ሰዎች አላህ ሰብር ይስጣቸው እንዲሉን ምናምን እዛ ዲሲ ላይ ትልቅ ተዘጋጅቶ ነበር እዛም አልሄድም አልኩ ምክንያቱም እኔ አልፈለኩትም በቃ እዚሁ ከቤተሰቦቼ ጋር መሆን የፈለኩት አንዳንድ ጊዜ እንዲህ አይነት ነገር ሲያጋጥም የራስ የሆነ ታይም ሊኖር ያስፈልጋል እና ብዙ አልፈለኩም መቼም ሐዘን ያልገባበት ቤት የለም አይዳ ይለያያል ቅርጹ ይዘቱ ይለያያልና ከዛ አንፃር አንቺ እንግዲህ ልጅሽን ያካልሽን ክፋይ ኩላሊት ተሰጠሽውን ልጅሽን ያጣሽውን እንዲህ አይነት ሐዘን ሲያጋጥም ምንን መደገፍ ጥሩ ነው ምክንያቱም ብዙዎች ወደ ድባቴ ውስጥ ይገባሉ
በጣም ስሜታቸውን ለመመለስ ረጅም ጊዜ ይፈጅባቸዋልና ያው እግዚአብሔር ሰጠ እግዚአብሔር ነሳ ነው ይሄን መቀበል ግን የሚከብዳቸው ሰዎች አሉ አንቺም በዛ ውስጥ በጣም ስትሰቃይ ስለነበረ እሺ ከራስሽ ተነስተሽ ምን ማለት ትፈልጊያለሽ ያው አንተም ብለዋል በቃኛም ያው ኢና ሊላሂ ወኢና ኢለይሂ ራጂዑን ነው የምንለው ያው እግዚአብሔር ሰጠ እግዚአብሔር ወሰደ ነው ቀላል ነገር አይደለም እንደው ምንም እኔ ጠንካራ ነኝ ብለህ ብትል እንዲያ ነገር ይሰብራል በቃ ምንም ጥንካሬነት ላይ ሰማ ይችላል ግን እምነትህ ያወጣል ከዚህ ውስጥ በቃ ሁላችንም this is one way ነው ሁላችንም ሟቾች ነን ያንን ካላሰብን በስተቀር ድሜልክ እንኖራለን እንዴት ተለየን እንዴት እኔ ያለሁኝ ልጄ ሄደ ብለን ምንል ከሆነ በጣም እንጎዳለን ያንን ማሰብ መቻል አለብን አንድ ከዛ ውጪ ደግሞ አንድ ማለት እንፈልገው ነገር ምንድነው አሁን ከለቅሶ በፊት እናትና ልጅም ይሆን ባልና ሚስትም ይሆን anybody family አካባቢ በህይወት ይያሉ ምን አይነት ሪሌሽንሺፕ ነበራቸው ምን አደረኩላቸው በሚያስፈልገው ታይም ደርሼለታለሁ ወይ በህይወት እስካሉ ድረስ ነው የምትችለው ነገር አቅመስ ከፈቀደው ድረስ ሳትሰለች ሳትደክም ለዛ ሰው ሳክሪፋይ ካደረክ ከዛም በኋላ ሞት ሲመጣም እንግዲህ እሱን ደግሞ አንተ የራስን አድርገሃል የእግዚአብሔርን ጉዳይ ደግሞ ለእግዚአብሔር መተው ብቻ ነውና የሚያስፈልገው ነገር ከዛ በኋላ ማድረግ እንጂ አሁን for example በእናትና ልጅም ብቻ ሳይሆን አሁን ለምሳሌ ባልና ሚስት ልበል በሆነ ባልሆነ ሲጣሉ ሲጨቃጨቁ forgive ሳይደራረጉ ይቅር ሳይባባሉ ወይ ባል ወይ ሚስት ቢስትሞት ከዛም በኋላ ታሪክ ነው የምታየው በቃ የድግስ አይነት የሐዘን ልብስ ካልሞት ጉርጓድ ውስጥ አብሬ ካልገባው ይሄ ሁሉ ነገር ለኔ አርቲፊሻል ነው ከመሞት በፊት ለሚደረጉት ነገር ነው እስከመጨረሻው ድረስ የሚሄደው እኔ እንደዚህ በኮንፊደንስ የምናገረው ያድርጌም ስላሳየው ነው ሰዎች ግን እንዲያ ነገር ትምህርት እንዲወስዱ ያስፈልጋል ከሞተ በኋላ አይደለም ፍቅርን ማሳየት በህይወት ይያሉ ምን አድርጌ ነበር ብሎ ጥያቄ ውስጥ ማስገባት ያስፈልጋል አይዳ በቀሪ ህይወቷ ምን ታስባለች ምክንያቱም ባለፈው ፋውንዴሽን የማቋቋም ብዙ ነገሮችን እንዳሰብሽ ትነግሪ ነበርና በቀሪ ምን ታስባለች አይዳ አሁንም እኔ ማስበው ነገር አለ ያሳካልኝ እሱን ነው ማስበው አሁን ነው አንዱ ነገር በየስል አንዱ እንዲ የሆነብኝ እንደው ወደፊት ሁለት እርምጃ ራመዳለሁ በየስል ደግሞ 3 4 ወደኋላ የሚያስወስድ ነገር እየደረሰብኝ ነው እንጂ እኔ አሁንም ቢሆን በቃ ሰዎችን እየረዳው ማስባቸውን ነገር እያሳካው ስራዬንም እየሰራው ትራቭልም እያደረኩ ልጄን ፍላጎት his dream ያሳክቼ ነው መኖር የምፈልገው ኢንሻአላህ አላህ ይርዳኝ ይሄ ነው የምለው ስለዚህ በህይወት ዘመኑ ቃል የገባሽለትን የጉዞ የዩቲዩብ ፕሮግራም ከዳሪ ማድረስ እቅድም አለሽ ማለት ነው አይዳ ወደፊት ኢንሻአላህ በዚህ አጋጣሚ እንግዲህ ለመላው ኢትዮጵያ ህዝብ እንኳን ለኢድ አደረሳችሁ ላለሁኝ ኢድ ሙባረክ of course tomorrow is Eid እና ኢድ ሙባረክ ማለት ፈልጋለሁኝ ፊሶን ሪል ስቴት ይመልከቱት ለመኖር ያለውን ድባብ ልጅ ለማሳደግ ያለውን ምቹነት በአያት ዞን 5 የፊሶን ሲቲ መንደር ላይን የሚስቡ ለመኖር የሚያጓጉ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ቤቶች እንዲሁም ቅንጡ ቪላ ቤቶችና ታውን ሃውሶችን ይዞ ቀርቦላችኋል ፊሶን ሪል ስቴት ቤተሰባችን ይሁኑ ምናልባት ከተገናኘን አይቀር በዓሉ እንዴት ልታሳልፊ ያሰብሽ እንዴት ነው አሁን ማያሚ ላይ የሚያልፈው በዓሉ እንዴት እያሳለፍሽ ነው እዚህ ማያሚ የኮሚኒቲው አለ እዚሁና አዳራሽ ምናምን ይከራዩና የኢድ ፕሮግራም አለ የቁርስ ፕሮግራምም አለ እዛ ነው የምንሰባሰበው like I told you እዚህ በጣም የሚገርም ዩኒቲ ነው ያላቸው ማን ምን እንደሆነ አታውቂም ኦሮሞ ነው አማራ ነው ትግሬ ምናምን ብሎ ነገር የለም በቃ ፍቅር ብቻ
እኔ እንደዚህ አይነት ነገር አይቻላቀም እንግዲህ ስትመጣ ራስህ ታያዋለህ በጣም ስትሮንግ የሆነ ኮሚኒቲ ነው ያላቸው እና ከነሱ ጋር ነው ማሳልፈው ለኔ አላህ ይሰጠኝ ቤተሰቦቼ ናቸው እንደዛ ነው ሐሳቤ በቅርቡ እንደውም መቅዶኒያን ለማገዝ መቅዶኒያን መቼም ስለ መቅዶኒያ ሰምተሻል ብዬ አስባለሁ አይደል አይዳ በጣም ሰማሁኝ አዎ ያው ብዙዎች ሰደቃ የሚያወጡበት ነው ከዛ ውጪ ሙት ዓመት ወይም ደግሞ ኒካ ሊሆን ይችላል ወይ ልደት ሁሉ የሚያከብሩበት ነውና እንደው ከዛ ተነስተሽ እንደው መቅዶኒያ ያስገነባው ላለው ሁለት ህንጻዎች የሆነ ነገር ምትይ ይመስለኛል ዝም ብዬ ሳስብና ከዚህ በፊት እኮ ቢያለሽ የት ያዘጋጀው ላይ ታስታውሳለህ አይደል አዎ ምን ነበር ያንኔ ሁለት በርና ሁለት መስኮት አሰርቻለሁ ዋው ስለዚህ ወጥቷል ታዩ በቃ ሰደቃ ወጥቷል ግን አሁንም ቢሆን I'm going to continue helping and it's okay እሺ የሆነ ቁጥር ጥሪልኝ በቃ ችግር የለውም ማነስ ያለ ግን አው ሰው ብዙ ቁጥራውን እኔ ቁጥር ይገባው 200,000 ብር ብራዳ ይበቃል አረረረ በጣም አይ እንዴ በጣም ከመንጠብቀው በላይ ነው እውነቱን ለመናገር ሐዘን በቃ ይበለን እዚሁ ላይ ያብቃ አሜን አንዷን ሴት ልጅሽን ሺ ያርግልሽ አሜን እዚህ ነው ያለችው ልጅ ሴቷ ወይስ እዛው አሜሪካን ነች አሁን ትመጣለች አባቷ ጋር ነው ያለችው ግን አሁን ትመጣለች ትመላለስ እዚህም እዛም ነው የምትኖረው አሁን ግን ያው ማሚ ጋር መሆን አለብኝ ብላ ወስና እኔ ጋር ትመጣ ነው አዎ አዲስ አልበሙን ነዋይ ደበበ እየጨረሰ ስለሆነ ምናልባት ከጀርባ እንድትቀበለው ፈልጎ ሊሆን ይችላል እሱ እድሜ ልኩን እንደጨረሰ ነው አይደል ነው መች እንደሚጨርስ አይ አሁን የሚገርም አልበም የተወሰነውን ሰምቼዋለሁ በጣም ግን ያው ነገሮች ጥሩ ይሁኑ ይስተካከሉ መንፈስ ይረጋጋ እያለ እየጠበቀ ነው አዎ እኔ በጣም እንትን እንዲል አልፈለኩም አሁን ነው ጺሙንም አሳድጎ በጣም ተጎርተዋል እኔ ደግሞ በዛ አላምንም ጺምንም ተስተካከል ስራህንም ስራ ቢል መክፈል አለበት ብዬ ፑሽ አደረኩት ነኝ ምክንያቱም ኖ ኒድ ህይወት ካለፈ በኋላ ህይወት ይቀጥላል እንዲያ ነገር ውስጥ መግባት ፈጽሞ አያስፈልግም ከእግዚአብሔርን የሚያጣላ እግዚአብሔርን የሚያስቆጣ ነገር ማድረግ አልፈልግም ከእንግዲህ በኋላ አይ እኔም እንግዲህ ባገኘሁት አጋጣሚ አንድ ሁለቴ በሱ ጉዳይ ላይ አውርተናል ሐዘንን ነው የሚወልደውና እንደውም አንደኛ ጎረቤት ነበሩ ሐረር ልጆቻቸው በተከታታይ ሲሞቱ በጣም እያጠበቁ መጡ ወደ 4 ልጆቻቸውን ሲያጡ ሁሌ ጥቁር ይለብሱ ነበርና አንድ መንፈሳዊ ሰው መጥተው ካሁን በኋላ በቃ ጥቁር የሚባል ነገር መልበስ የለበትም ነጭ ይልበሱ አሏቸው ምን ነው አሉ ሁሌ በለበሱ ደረት በደቁ ባዘኑ ቁጥር እግዚአብሔርን ተሳስተሃል እያሉት ነው በጣም እሱን ነገር ነው በጣም የሚያስጨንቀኝ እንደዛ መሆን የለበትም ስለዚህ ግድ የለም አንተ ያልከው ነው የሚሆነው አንተ ካልከው አንድ ቀን ላልጨምር እርግጥ እንደ ሰው ያዝናሉ ግን ባማረሩ ቁጥር እሱን እየወቀሱት ነው ተባሉ የሚገርምሽ ነገር እውነተኛ ታሪክ ነው የምነግርሽ ነጭ ለበሱ ሐዘን በቃ ቆመ እነሱ ቤት ከዛ በኋላ እንግዲህ እኔ እስከማቀው ድረስ አልቀጠለምና አንዳንዴ ምርርም ማለት ልክ አይደለም ብሎ እንደመውቀስ ባይነት ስሜት አለው መሰለኝ በጣም እኛ አልহামዱሊላህ ነው የምንለው እግዚአብሔር ይመስገን በቃ የሱ ስራ ነው የፈለገውን አደረገ በቃ አልহামዱሊላህ የነዋይ ወንድምና እህት እኮ በ40 ቀን ልዩነት እኮ ነው የሞቱት ተናኘ በ28 አመቷ ንጉሴ በ18 አመቱ ንጉሴ በሞተ በ40 ቀኑ ተናኘ ሞተች ሐዘን በጣም አብዝተው ሐዘን ብዛት ሆስፒታል ገባች ከዛ ወጣችም ስለዚህ ሐዘኑ ማለት ነገር አለና ሐዘኑ ለኛን አንተ ሳዋራ በጣም ተቆጣይ ነበር ማውራት አልቻልኩም ነበር ሳለቀስ ነበር ሪሜምበር ተቆጣው ወዴማው በፍጹም እንዲህ ነገር እንዳታደርጊ ሐዘን ነው የሚያመጣው አልከኝ እንደዛ ስትለኝ ደግሞ ፈራለሁኝ እኔ ሁሉም ሰው ነው እንደዛ የሚለኝ ግን እኔ ስለሚናፍቀኝ እንጂ እኔ ልጄን እግዚአብሔር ለምን ወሰደብኝ ብዬ አይደለም እንደዛ ያለቀስኩት አይ እንግዲህ ከወራት በኋላ ስላየሽ በጣም ደስ ብሎኛል ብዙዎችም አይዞሽ ብለዋል አጽናንተዋል ሶሻል ሚዲያ ላይ ስንትቀሳቀሽ ስለነበረ እዛ ላይ ሲያጡ ሸረ እንዴት ነው አረደውልላት ሲሉኝ ነበር በጎን እርግጥ እንደዋውላለን ስሜትሽ እስኪስተካከልና ከልጅሽ ውጪ የመጀመሪያው በዓል ስለሆነ ደግሞ ብቸኝነት እንዳይሰማሽም ነው አሁን አንድም የደወልኩት አይዳ
ቴንክ ዩ ነጌታ በጣም አመሰግናለሁ። እሱም ነው መሰለኝ አሁን ረመዳን ሲወጣ በጣም ነፍሴ ጭንቅንቅንቅንቅ በቃ ምን ብዬ ልንገርህ። ጾሙ ገባት በቃ ቀጥታ መጾምና ጸሎት ነው። እሱ ያረጋጋል። አሁን ረመዳን ሊወጣ 2 ቀን 3 ቀን ሲቀር ወይኔ ባልወጣ እላለሁኝ ብታይ። ግን ይሁን it is what it is። ያው እንግዲህ አይዳ በዓሉን ምክንያት በማድረግ አንድም የደወልኩት እንኳን አደረሰሽ ለማለት ነው። በቅርቡ ወደ ኢትዮጵያ የመምጣት ነገር የለም መቼም ሀገርሽን አታምኛትም፣ ግን በቅርቡ ትመጪ ይሆን ነው ጥያቄው? ያ እመጣለሁኝ፣ ግን በዚህን ቀን ነው ብዬ ማለት አልችልም እንጂ እፈልጋለሁ እመጣለሁኝ። የኡምራ ምናምን ፕሮግራም ስላለኝ ኢንሻአላህ እዛ ከደረስኩኝ 2 ሰዓት መንገድ ስለሆነ እመጣለሁ። እስካሁን ከሄድሽባቸው ሀገራት በጣም የመሰጠሽ ዳግም መሄድ የምትፈልጊው የትኛው ቦታ ነው? እዚሁ አሜሪካን ሃዋይ። ሃዋይ ይለያል? በጣም ነው የምወደው ሃዋይ፣ በጣም ቢዩቲፉል። ያ እኔ ሁሉም ሀገር ደስ ይለኛል። ሁሉም ሀገር የራሱ የሆነ ባህል አለው፣ የራሱ የሆነ ካልቸር አለው። ይሄን ከዚህ ይበልጣል የምትለው ነገር የለምና ሁሉ ጊዜ የትም ቦታ ስትሄድ አዲስ ነገር ነው። I like to try new food, new area, ሁሉም ነገር cultures ምናምን ማየት ደስ ይለኛል። ሴቶች እንዴት እንደሚኖሩ ያን ማየት ደስ ይለኛል። ያናኗራቸውን አሁን ያለሽበት ቦታ በራሱ ካሁን በፊት ባደረግነው ቃለ ምልልስ አስታውሳለሁ የአሜሪካን ሴሌብሪቲዎች ራሳቸው የሕክምና እርዳታ ሲያስፈልጋቸው አንቺ ጋር አረፍ እያሉ እንደሚታከሙ አውቃለሁና እሱ ስራሽ ሰው የማገዝና የመርዳት ፍላጎትሽን ያሟላሽበት ይመስለኛል። ለዛ ነው ውስጥ የምትደበቂው? አዎ በቃ ይሁን የሚያስደስተኝ ሌላ የሚያስደስተኝ ነገር የለም። እነዚህ ለነገሩ they not real patient, most of the time የሚመጡት ለኮስሜቲክ አይነት ነገር ነው የሚመጡት። ከኔ የሚፈልጉት እንትን ነው ሩም ነው የሚፈልጉት። and then of course ምግብ ምናምን እዚሁ እኔ ጋር ነው የሚበሉት። ያን የሚያዘጋጁልኝ ደግሞ ሰዎች አሉ። ያ እንዳልከው እሱ በጣም ነው የሚያስደስተኝ። ሌላ ምናልባት እጄ ላይ ያለ የሰላምዬ ፎቶና ስለዚህ ፎቶ እስኪ ንገሪኝ። ይሄ ፎቶ ዲነር ወተን ነው ዲሲ የሆነ ቦታ ዲነር ወተን በቃ ፒክቸር ለሁለት ተነስተናል። እሱም ብቻ ነው ያነሳሁት ነው። ያ ከአባቱ በጣም የሚወደው ዘፈን ነበረ ሰላምዬ? በጣም ነው የሚገርም። ዘፈን ምናምን ብዙ አይሰሙም፣ አይፈልጉም። አለመፈለግ አይደለም አባታቸው ሁሉም ነው የሚወዱት። ግን እንዲህ እንጃ ቁጭ ብሎ እንደዚህ አሁን ሲዲ ከፍቶ ምናምን ሲያዳምጡ ነው አይቻቸው አላውቅም። ሾው ምናምን ራሱ ገብቶ አላውቅም እኮ። አንዳንዴ የኔም ልጆች እኔም እንደምሰራ አያውቁም። ለዛም ነው እዚህም ቤት እኛም ጋር እንደዛው ነው። በቃ ገባላን አሁን ላንተም ለሱም ስራ ነው እና we just take it as a professional work እንጂ እዚህ ናህል እዚህ ዘፈን ነገር ምናምን ውስጥ ታቃ አሜሪካን ሀገር በተለይ ብዙ ሲያድጉ ደረሪ ብዙ እንትን ግድ የላቸውም። ሰፖርት ያደርጉታል። ግን ሲያየው ዘፈን አንዱ ነገርን ብለብትል የሚያውቀው አይመስለኝም። ወደ ኢትዮጵያ ቅርንጫፍ የመክፈት እዛ የጀመርሻቸው ነገሮች እዚህም የማድረግ ምክንያቱም የህይወትሽ ስርም እዚህ ነው ያለው ብዬ ስለማስብ እቅድ የለም አይዳ? እኔ ኢትዮጵያ ገብቼ ብኖር ደስ ይለኛል። ግን አሁን ግን ልጄን ጥዬ መሄድ አልፈልግም። እሱ ያለበት ቦታ መሆን ነው የምፈልገው። ግን ድሮ በፊት አስብ ነበር ኢትዮጵያ ብኖር ደስ ይለኝ ነበር እላለሁኝ። እንኳንስ ኢትዮጵያ ተውና እዚያን ዋሽንግተን ዲሲ አካባቢ ምናምን እዚህ ነው የኖርሽው ለምን አትመጪም ብሎ ሲሉኝ እኔ ልጄን ጥዬ መሄድ አልፈልግም እላለሁኝ። እኔ እሱ እኮ እንደሞተ አይመስለኝም። አሁንም ያለ ይመስለኛል ብታይና በቃ ለሱ ብዬ እዚህ ምኖር ነው ሁሉ ይመስለኝ። ዝናብ ሲዘንብ ምናምን ግን ይጨንቀኛል። እሱን እያሰብኩኝ ፀሐይ ምናምን ኃይለኛ ሲሆን የሚከብዱኝ ነገሮች ሶስቱ ነገሮች አሉ። በቃ ከፊቴ ላይ ቢጠፋልኝ ደስ ይላል። በተረፈ ግን እሱ ያለበት እዚህ መሆን ነው የምፈልገው። ቅድም እንዳልሽው እንግዲህ እሱ በህይወት ዘመኑ የሚመኘውን ነገር በማድረግ ነፍሱን ለማስደሰት አስበሻል። እኛም እንግዲህ ምናልባት የትራቭል ሾውን ስትጀምሪ እንደገና እንገናኛለን ብዬ ተስፋ አደርጋለሁ። እስከዛሬ ምን ያህል ሀገራትን ዞረሻል አይዳ? ብዙ ሀገር ሄጃለሁ። ዩሮፕ ዞሬያለሁ። እዚህም አሜሪካን ሀገር ብዙ ሀገር ሄጃለሁ። ከአፍሪካም ናይሮቢ ምናምን ሄጃለሁ። ሰማሳይ ማራ ዱባይማ ቤቴ በለው በቃ
ድሮ አልወደውም ነበር የአረብ ሀገር ምናምን ሲባል በጣም ኃይለኛ ስለሚመስሉኝ እንደዚህ ግን ብዙም አይደለም ዱባይ ብዙ ጊዜ ሄጃለሁኝ በቁጥርም አላቆም እንደሄድኩኝ ባንኮክ ምናምንም ሄጃለሁ አሁን እዚህ ፍሎሪዳ ሙቀቱ ከዱባይ ጋር ይመሳሰልብኛል እንደዛ አይነት ነገር ነው እና ሐመር በጣም ወደው ሀገር ሐመር የኛው ሙቀቱ አዎ በጣም የኛ ሀገር እኮ በጣም ይወደድ እኮ ምን ብዙ የሚታይ ነገር አለ በጣም ብዙ ነገር አዎ በጣም ነው የምወደው ሐመር እዚህም እያለሽ ብዙ ትራቭል እንደምታደርጊ ያውቃለሁ ያው እንግዲህ ያው ባህሪና ፍላጎት በአለም አቀፍ ሆነ እሱን ደግሞ ወደፊት የሄድሽበትን ለሰዎች የማሳየት እቅዳለሽ ይሄ በጣም ደስ የሚል ጥሩ የሚሆን ይመስለኛል ወይ በጣም አዎ ግን አዲስ ዩቲዩብ ቻናል ከፍትና በዛ ነው ማረገው በቃ በልጄና በኔ ስም አርጌ ሰላም ትራቭል ቻናል ብዬ ሁሉ ነገር እዚህ የሱን ነገር ነው ማረግለት የሚወደውን አብረን ማረግ የምናስባቸውን ነገሮች አብረን የምናያቸው ሾዎች እንኳን ብዙ ነበሩ ጌም ሲጫወት እኔም ኮንትሮለር አለኝ አብረን እንጫወታለን ጌም የምናያቸው ሾዎች አሉ ምናምን አሁን ስምስም ሁሉ አላይም በቃ ዝም ብዬ በቲቪ ቁርአን ከፍትና ቀን ሙሉ ሳዳምጥ ነው የምውለው እሱም መንፈስ ያረጋጋል በጣም በእውነት በጣም እኔን ስለረዳኝ እኔ ደጋግሜ የምናገረው እንደ የተጨነቀ ሰው ካለ ያ ነው በቃ መድኃኒቱ ወደ ፈጣሪ ወደ አላህ ጠጋ ማለት አዎ ከሰላም ጋር ነፍሱን ይማረውና አብራችሁ ትራቭል ታረጉ ነበር ብዙ የት ሄዳችኋል ከሱ ጋር የሄድነው ጀርመን ሀገር አብረን ሄደናል ጣሊያን ሀገር ሄደናል ሃዋይም አብረን ሄድነው ከዛ ውጪ ግን ያው በቃ ይሄ እዚህ ነው ሄድነው ብዙ አልሄድንም ፈረንሳይ ሀገር ሄደናል ያ ምናልባት ቀደምም ብለሽዋል የኩላሊት ህመም አሁን በኢትዮጵያ በጣም አለ ዳያሊሲስ የሚያረጉ ንቅለ ተከላ የሚያስፈልጋቸው አንቺ ኩላሊትሽን ለልጅሽ ሰተሽ ለአመታት ሁሉ እንዲኖር አርገሽዋልና ከዛ አንፃር ከዛ ተነስተሽ እንደው ለኩላሊት ህመምተኞች አንቺን ካጋጠመሽ ተነስተሽ ምን ማለት ትፈልጊያለሽ አይዳ የትኛውን ማለት እንደምትፈልገው ኩላሊቱን ትራንስፕላንት ከተደረገላቸው በኋላ ወይስ ከዛ በፊት ያለው በኋላ መጀመሪያ ኩላሊታቸው ከዛ በኋላ ያለው ነገር እኔ ልክ ኪድኒው እንደተቀየረ በቃ we thought like it's over ኪድኒ ያገኘ ከእንግዲህ በኋላ በሰላም እንኖራለን ብዬ ነበር ያሰብኩት ዶክተሩ ምንድነው ያለው ኖ ስራ አሁን የተጀመረው አለ ስራውን ገና አሁን የተጀመረው ከእንግዲህ በኋላ ነው ጥንቃቄ የሚያስፈልገው ከእንግዲህ በኋላ ነው ከዛ በፊት ገባ ዳያሊሲስ ምንም ስለሚያደርጉ ማሽኑ መደረግ ያለበትን ነገር ያደረገላቸው ይኖራሉ ራሳቸውን ከጠበቁ ግን ኪድኒ ከገባላቸው በኋላ ግን ኃይለኛ ጥንቃቄ የሚያስፈልገው ያኔ ነው ምክንያቱም የሚሰጣቸው መድኃኒት አለ ሪጀክት እንዳያደርግ እሱን በትክክል መውሰድ ያስፈልጋል እሱን አንድ ቀን ሚስታረግ እንዲያ ነገሮች ይመጣል ኪድኒ ዴፊኒትሊ ድጋሚ ፌል ያደርጋል የዶክተር ኢንስትራክሽን በደንብ መከታተል ያስፈልጋል ከአመጋገብ ጀምሮ መድኃኒቱን አወሳሰዱን በፍጹም እሱ በጣም ኢምፖርታንት ነው እንደዛ ካደረጉ አላህ እስከፈቀደላቸው እድሜ ድረስ ይኖራሉ ሰላም አንቺ ኩላሊት ከሰጠሽ በኋላ ምን ያህል አመት አብራችሁ በሰላም በጤንነት ኖረ 5 አመት 4 አመት ተኩል 5 አመት ትንሽ ጊዜ ነው ብዙ አይደለም ግን he had a best time enjoy አድርጎታል እንግዲህ ቀደም ብለሽዋል ሁላችንም የምንኖረው የተጻፈውን ህይወት ነውና እሱ እንግዲህ ጥሩን ነገር ይጻፍ ከዳግም ሐዘን ይሰውረን ለማለት ነው አይዲዬ የበዓል ልዩ እንግዳይ አድርጌ ስደውልልሽ ከደረሰብሽ ሐዘን ራስሽ እንደምንም ማጠንከረሽ እንግዳይ ስለሆንሽ ከልብ ነው ማመሰግነው እናንተ ማመስግኑ አተባካችሁ አይዳ በጣም አመሰግናለሁ thank you so much የበዓሉ ስሜት እዚህ እንግዲህ ደስ የሚል ነው ጾሙ እንዳልሽ ያስቀናል እኮ ኢትዮጵያ አዎ ምን ውልብ ባለብሽ ሆነ የናፈቅሽው ነገር ምንድነው ማይናፍቀው ኢትዮጵያ ወይኔ በጣም ነው የሚናፍቀው ግርግሩ ሁሉም ነገሩን ደስ የሚለው በቃ የበዓል ሰሞን ኤኒ ሃሊዴይ የሙስሊም ብቻ ሳይሆን ኤኒ ሃሊዴይ ኢትዮጵያ ላይ በጣም ነው ደስ የሚለው የትም ሀገር ላይ ለምን ኢትዮጵያ የደመቀ ሀገር እዚህ ላሉት ቤተሰቦችሽ አዎ you know what ሐዘኔን በሚመለከት የሚገርም ነገር እንግዲህ ብዙዎች እዚህም ነዋይን አጽናንተዋል አንቺ ራቅ ስላልሽ ደግሞ ለመደወል ሞክረዋል ከዳግም ሐዘን ይሰውራችሁ ብለዋል
በዓል ነው ዛሬ ሐዘኑ ላይ ብዙ አናተኩርም ያው እንግዲህ ነፍስ ይማር ነው የምንለው እና ቅድም እንዳልሽው ነው ምናልባት አንቺን የጠቀመሽ ነገር ደግሞ በሐዘን የተጎዳይ ፊትሽን ያስተካከለው ካለ ስለሱ ደግሞ ለማውራት ወደ እስራኤል መደወል ይኖርብኛል በአጠቃላይ ለአድናቂዎችሽ ለቤተሰቦችሽ ማለት የምትፈልጊው ነገር ካለ የስንብት ጥያቄ ነው አይዳ ምለው እንኳን ኢድ ሙባረክ እንኳን ለኢድ አደረሳቸው ለኔ ላደረጋችሁልኝ ዱዓ ላደረጋችሁልኝ ጸሎት ላደረጋችሁልኝ አብራችሁኝ ላዘናችሁ አብራችሁ ላለቀሳችሁ በሙሉ በጣም አመሰግናለሁ አላህ ብድራችሁን ይክፈለው ቤታችሁ ሐዘን አይግባ በልጆቻችሁ አደንግጡ ተደሰቱ ባህልን ሃሊዴውን ከፋሚሊያችሁ ጋር ኢንጆይ አድርጉ ወዳችኋለሁ እስከ መጨረሻው መልካም በዓል ኢድ ሙባረክ ኢድ ሙባረክ ታንክ ዩ ከመልእክቶች በኋላ ሰፊ በኢቢኤስ ይመለሳል በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንጻዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ ለአዲስ ቤት ገዢዎች ግራንት ያመቻቻል ዳንኤል ሪሌተር Green Star Organic Milling. Our products, which are produced with high quality and care, have gained various international third-party audited certifications. Our teff flour is specially controlled and comes from pure organic teff, manufactured in our state-of-the-art milling factory and marketed in all states. Our range of products of different flours and spices are unique and exclusive. You can find our products on Amazon, Walmart, in all Habesha markets nationwide as well as on our website. Green Star Organic Milling. የበዓል ልዩ መዝናኛችን እንደቀጠለ ነው ቀደም ሲል የተወዳጁ ድምጻዊ የኖአይ ደበበ ባለቤት አይዳን ከማያሚ አውርቻት ነበር ለበዓል እንኳን አደረሰሽ ብዬ ዶላር አድርጌላት ነበር በሐዘን አጋጣሚ ለተበላሸ ፊቷ በአጋጣሚ ደረሰልኝ ኢትዮጵያዊ ብራንድ ኩኩዬ ነው ስትል አድራሻ ስጭኝና ልደውል ብያለሁ ኩኩዬ መቀመጫዋ እስራኤል ነው ኩኩዬ ስለተገናኘን በጣም ደስ ብሎናል እንዴ ለኩኩሻ ሰላም ትኩዬ ስሙ ደስ ይላል በጣም አው ትኩዬ ነው ትኩዬ የተባልኩት ምክንያት ያው ምትክ ነኝ ከኔ በላይ የነበረችው ስትሞት እናቴ ያው ምትክ ትኩዬ የተባል አሁን እስራኤሎቹ ትኩዬ ምናምን ነው የሚሉት ወይስ እንደኛው ትኩዬ ነው የሚሉት ታኮያ ይሉኛል ኦሮሮ ጭራሽ ታኮያ ስሰማ እንግዲህ ስኪን ኬር ላይ ነው በተለይ ያንቺ ምርቶች ገበያ ላይ በጣም ይፈልጋሉ በእስራኤል ተብሏል ኢትዮጵያ እንኳን አልደረሰም ግን በእስራኤል ያሉ በአሜሪካን ያሉ ጥቁሮች ምርጫቸው አድርገውታልና ወደዚህ ቢዝነስ የገባሽበት አጋጣሚ ልትነግሪኝ ትችያለሽ እንዴት ገባሽ ይሄንን ሞያ ስማረው እስኪ ኮስሞቶሎጂ ስማር አብዛኛውን ጊዜ ከትምህርት ቤቱ ራሱ ስለ ጥቁር ቆዳ ፕሮዳክት በቂ የላቸውም እና አሁን አብዛኛው እንደዚህ በዚህ ሞያ እየሰሩ ጥቁሮች ከሄዱባቸው መብቴ ያገኙም በያሰብኩኝ እንኳን መብቴ ጉዳትም ሊያመጡ ይችላሉ በቆዳቸው በዚህ ግዴታ ይሄንን ነገር በእጄ ወስጄ አላፊነቱን ወስጄ አጥንቼ ፕሮዳክትም ሆነ ለጥቁር ቆዳ ተስማሚ የሆኖቹን ክሊኒክ በቃ መስራት እንዳለብኝ ነው ውስጤ ያመነው የተማርኩ ሳለ ሆኖም ይሄው ተሳካ አሁን በጣም ተፈላጊ ነው ትኩዬ በእስራኤል ስሰማ መደብሮች አሉሽ ምርቱንስ እንዴት ነው የምታመርጪው እስራኤል ሀገር ያው ዚም ስለምኖር ደንበኞች የራሳቸውን ለውጥ ያዩ የኔ ደንበኞች የሚስፋፉት ብዙን ጊዜ እንደዚህ በሚዲያ እንት ብሎ ሳይሆን በቃ ቤተሰብ አንዱ ለውጥ ሲያይ ከማን ሄደ ነው ከትኩዬ እንደዚህ ያሉ ወንድም እህት እናት አባት ይመጣሉ እዚህ ትልቁ ደስታዬ ደግሞ ይሄ ነው ለውጥ አይተው ስለመጡ በማስታወቂያ ሆኖ ስለሆነ ለውጥ ሰላዩበት ፕሮዳክቱ ስለሰራ ወይ እዚህ መተው አገልግሎቱን ወስደው ለውጥ ሰላዩበት ሲሆን ትልቅ እንትን ነው እና በእስራኤል ሀገር ተስፋፍተናል እግዚአብሔር ይመስገን ስራችን ደግሞ የፊት ፕሮዳክት ብቻ ሳይሆን ሌዘሮችም እንጠቀማለን ሪሙቭ ሄር ለፀጉራቸው በሰውነታቸው እንዳይበቀል
ሌዘር ንቅሳት ወይ ውቅራት ማስለቀቅ በዚህ ነገሮች ተስፋፍተናል በማሽኖችም ቢሆን አማርኛሽ ጥሩ ነው ውሎሽ ከእስራኤሎች ጋር ነው እንዴት ነው እኔ ያው በ9-10 ዓመቴ ነው እስራኤል ሀገር የገባሁት እንግዲህ 27 ዓመታችን እየሆነ ነው እዚህ 28ንም ልንይዝ ነው ግን እኔ አማርኛ ማውራት እወዳለሁ ቤትም ቢሆን ኢትዮጵያ መመላለሳለሁ በጣም ኮራበት ቋንቋ ባህል ስለሆነ ይዤዋለሁ በልጆቼንም ለማስተላለፍ ተስፋ ነው ምኖረው በዚህ በጣም ነው ፊትሽ የሚያበራው የኔና ያንቺ እኔ አመዳም ነኝ አጠገቤ ያየሁት ወለጎን እና የራስሽ ምርት ነው ትኩዬ ነው ፊትሽ ላይ ያለው ስኪን ኬሩ ፊቴ ላይ አሁን ምንም እንትን ብቻ ነው የተቀባው ሴሩም እና ኖርማል እንትን ምንም ሜካፕ ነገር እንትን አላልኩም ያው ፊቴን በኖርማሉ ለማሳየት ነው አሁን በዚህ ነው እኔ ራሴን እንትን ምርቶችሽ አጠገብሽ አሉ ታሳይን ትችያለሽ አዎ ይገርማል እዚህ አሁን ለምሳሌ ለውጭ ሀገር የታዘዙ የታሸጓሉ ዌብሳይታችን ገብታው የሚያዙ ብዙ ሰዎች አሉ ከውጭ ሀገርም ከሀገር ውስጥም ቢሆን ከኮሮና በኋላ በአካል መተው መግዛት እንትን ስለሚሉ በቃ እንደዚህ ነው የሚቀላቸው በስልካቸው ምናምን ማዘዝ ነው ያው ፕሮዳክታችን እነዚህ ናቸው ሳሙናዎች የተለያዩ ሴሩሞች ለወንድም ለሴትም ነው ወይስ ለሴቶች ብቻ ነው አዎ ግን አብዛኛውን ሴቶች ይበልጥ ራሳቸውን በዚህ መጣበቅ ልምድ አላቸው ወንዶች ደግሞ ቀለል ባለ መፍትሄ ሳሙናና የሆነ አንድ ሁለት ቅባት ለፊት እናረግላቸዋለን በእስራኤል ሀገር ለምሳሌ በእኛም ሀገር አለ የመድኃኒት ቁጥጥር ፍቃድ የሚሰጠው አካል ከምንድነው የተዘጋጀው ለጤና ጉዳት የለውም ወይ ቆዳ ችግር አያመጣም ወይ የሚለውን ፕሮሰስ ለማግኘት በእስራኤል ምን ያህል ጊዜ ፈጀብሽ አንድ አመት ይፈጃል ወቅቱም በጦርነት ጊዜ ሲሆን ትንሽ ሊዘገይ ይችላል ግን የራሴን ፕራይቬት ሌብል ስሰራ በራሴ ስም የሆነ ነገር ስሰራ ብዙ ፍቃድ ይፈጃል ግን ከዛ በፊት የሚዘጋጁ ነገሮች አሉ ያንን ካቀረብኩ በኋላ አመት ነው ይፈጀብኝ ከዛ ውጭ ደግሞ ግዴታ እኔ ኮስሜቲክስ ሳልማር ይሄንን ፕሮዳክት መሸጥ አልችልም ለምን እንደማንኛውም ሱቅ አይደለም አክቲቭ ነገር እንደ መድኃኒት ነው የምቆጥረው ልክ ዶክተር አማክሮ እንደሚሰጥህ የሆነ አክቲቭ ቅባት ባለሞያ ምን ያህል እንደምትጠቀመው ለቆዳ ጉዳት እንዳታመጣ ለማንስ ይሄዳል አሁን ለምሳሌ ቡግር ያላት የፒግሜንቴሽን ማላዝማ ያላት እንዳትገዛ ምን እንዴት ላ ነው የምትለየው የሚባለው ነገር በደንብ አርገን ካላማከርናቸው ጉዳትም እኮ ሊከሰት ይችላል ያው እንግዲህ ይሄ ምርት የሚሸጠው እዛው እስራኤል ውስጥ ነው ስለዚህ እርግጠኛ ነኝ ወደፊት በሀገር ውስጥም ይሄንን አልፎ ለገበያ ይቀርባል የሚል ነገር ይኖር ይሆን አሁን የብዙዎች ጥያቄ ነው ይሄ ንግድ ከእስራኤል ወደ አሜሪካ ነው እንጂ ወደ ኢትዮጵያ እየመጣ አይደለም እስራኤል ውስጥ ግን በጣም ተወዳጅ ነው ጥቁሮች ይመርጡታል ሲባልም ሰምቻለሁና ኢትዮጵያስ ውስጥ በመድኃኒት ቁጥጥር ስር አልፈሽ ፍቃድ አግኝተሽ ለተጠቃሚዎች የማቅረብ ሐሳብ የለሽም አሁን እስራኤል ሀገር ውስጥ እንዳልከው ተስፋፍቷል 3 ቅርንጫፍ አለ ረሆቦት ኢየሩሳሌምና ቴልአቪቭ አሳቤ ኢትዮጵያ ትንሽ አሁን ለጊዜው ይከብዳል ህፃናት ልጆች አሉኝ ፕሮሰሱን ለወደፊቱ ግን ሐሳብ አለኝ እንደዚሁ ደግሞ ዌብሳይት እየገዙ የሚያዟሉ ግን ይበልጥ ደግሞ አሁን በቅርቡ ማስበው ያው ዩኤስኤ ነው አይዳም በዚህ ጉዳይ እንዴት እስካሁን እዚህ አሜሪካ ግዴታ ነው ያለች ነው እዚህ በፊት ሳስበው የነበረ ቦታ ያነ ነው ኢትዮጵያ ደግሞ ለወደፊቱ ይሆን ይችላል አሁን ይሄ ትኩዬ ምርት ተፎካካሪዎች አሉሽ ብዬ አስባለሁ የጥቁሮችንም ስኪን ኬር ላይ የሚሰሩና ከነሱ ጋር መፎካከር ዳገት አልሆነብሽም አንቺ ሲሄድሽበት መንገድ እንዴት ነበር እስኪ አስታውሽኝ አው የግል ስራ ስትጀምር የራስህን መንገድ ስትይዝ በመጀመሪያ ፍላጎቴና ያቀረብኩ ለሚቀመሙትን ባለሙያዎች እኔ አይደለም እንግዲህ መቀመው ለዚህ ደግሞ የራሱ ባለሙያ አለ እኔ የምፈልገው ለዚህ አይነት ቆዳ ብለን ስናቀርብ እንደማንኛውም ትላልቅ ድርጅቶች የሚፈልገው ዋናው መነሻ ብር ነው ለምን በትንሹ የምታዘው ነገር አይደለም
ምን ያህል ሪስክ ተወስዳለ ምን ያህል ሰው ይቀበልሻል ማንስ እንትን ይልሻል ሚለው ነገር ነው እንጂ ይቀርባ እኔ ተወዳደሩኝን አላየውም ለምን ብዙ ሰው እንደሚያስፈልገው ነው የታየ ይሄ ፕሮዳክት እና ምንም ጊዜ በማይፈጅ ጉዳይ ነው ሰው ውጤት ስላየበት ራስ ፕሮዳክቱ ነው ማውራት የጀመረኝ አይደለም ከዛ በኋላ ቲክቶክ ገባው ቲክቶክ ደግሞ የዓለም ሰው እንዲደውልልኝ አደረገ እኔ ዝግጁ አልነበርኩም ለዚህ አይነት ሰው ይቀንትን ይላል ብዬ ሰው ሲደውል ዌብሳይቱን ደግሞ ለዓለም እንደዚህ እንዲጠቀምበት አደረኩ እግዚአብሔር ፍቃድ ደግሞ ይስፋፋል ብዬ አምናለሁ ምንም እኔ ሌላ ተወዳዳሪ ይኖር አይኖር ብያል እንተናለን በፕሮዳክት ይተማመናለሁ እንደዚህ አይነት ለውጥ የሚያመጣ በጣም ማለት በተለይ ለፒግሜንቴሽን ለቡግር እስካሁን ድረስ በጥቁር ቆዳ ላይ አላየው የራሴ ስለሆነ አይደለም ነው አላየው እኔም ሪቪዎችን ለማየት ሞክሬያለሁ እንደዛ ይላልና በዚህ አጋጣሚ ኮርተንብሻል ትኩዬ በእስራኤል ሀገር በጣም ተወዳጅ የሆነ የጥቁሮች ምርጫ ሆኗል በተለይና ከጀርባሽ እንደውም ብራንዱ እሱን የሚያመለክት ይመስለኛል የተጠቀምሽው ሎጎ ትኩዬ ዋው ያው እንግዲህ ሴቶችን ማበረታታት ነው አንድም እንደ አጋጣሚ ነው በነገራችን ላይ ደስ ያለኝ ምንድነው እንኳን አደረሰሽ ለማለት አይዳጋ ስደውል ስለደረሰባት ነገር ስሰማ እስኪ ደወል ላርግላት አልኩኝ ምክንያቱም ያንቺ ብራንዶች የሚሸጡት እስራኤል ነው ግን በዛም ደግሞ ትልቅ ደረጃ ላይ ስለደረሱ በሂደት ያለፉ ስለመጡ ሴቶች ማውራቱም በጣም አስደሳች ነው ቲክቶክን ለበጎ መጠቀምም ሌላም ነው ለሌሎች እንስቶችም እንዲው አራያት ሆኛለሽ ብዬ ስላሰብኩ ነው የበዓል ልዩ እንግዳይ ስለሆንሽ በጣም ነው ማመሰግነው እስራኤል ላላችሁት በአጠቃላይ ትኩዬ እኔ ደግሞ አይዳን ሳላመሰግናትም ማልፈው አላለፍ ማልፍ ፈልግም ለመሰለ እሷ እኔ ሰምቼ እንደዚህ በሐዘን ምክንያት ፊቷ እንደዚህ ሆነ ስሰማ በጣም እኔ እንትን አልኩኝ ማደንቃት ሴት ናት በጣም ሰው ፑሽ ማድረግ ምትወድ እኔ ቃላት የለኝም ዝም ብሎ ሰው የሆነ ጊዜው ሰጥቶ እንትን ብሎ ሰውን መገፋፋት የሚወድ ሴት በጣም ማደንቃት ሴት ናት እና እንደዚህ ደግሞ ፕሮዳክቱ ረድቷት ስለ ፕሮዳክቱ ስታወራኔ ያለ አይደል የሚሰማኝን ደስታ ልነግር አልችልም አታለው እንኳን አደረሰሽ አይዳዬ ወድሻለሁ ለሁላችሁም እንኳን አደረሳችሁ ያው መልካም በዓል ብለናል ኢድ ሙባረክ በያላችሁበት ጥሩ ጊዜ ትኩዬ እንግዲህ ስለሆንሽ ከልብ ነው ማመሰግነው እስራኤል መመጣበት አጋጣሚ ካለ አይሻለሁ መልካም ምሽት ይገረይለው ቻው ሴፍ ቴንክ ዩ ለናንተ በጣም ስለላይ ነገር ማለት እናመሰግናለን በያላችሁበት ጥሩ ጊዜ ነው ከመልክቶች በኋላ እንመለሳለን